but nigérian sur ce déboulé extraordinaire de Georges Rachidi Yekini, le buteur de Setúbal, le buteur de la sélection nigériane, ouvre le score. Logique, absolument logique. በአሜሪካ የዓለም ዋንጫ የናይጄሪያና ቡልጋሪያ ጨዋታ ነው። ፊኒዲ ጆርጅ አንድ ኳስ አመቻችቶ አቀበለ። ግዙፉ ረጅሙና ተክለ ሰውነቱ ከኳስ ተጫዋችነትን በላይ የሚያደርጉት አጥቂ ኳሱን ከፊኒዲ ተቀብሎ የአረንጓዴ ንስሮቹን የዓለም ዋንጫ የመጀመሪያ ጎል አስቆጠረ። ጎሏን ካገባ በኋላ ፊቱን ጎል ባገባበት መረብ ሸፍኖ በእጁም መረቡን እንደጨመደደ ከዓይኖቹ የልህም ባወጣ። በ1994 እንደ አውሮፓውያን አቆጣጠር ከታዩ የዓለም ዋንጫው የስሜት አገላለጾች አንዱም ተባለ። ተጫዋቹ ረሺዲ ያኪኒ ነው። አጫዋቱ አኗኗሩም አሟሟቱም እንቆቅልሽ እንደሆነ በ48 ዓመት ዕድሜው ብቻ ሕይወቱ ያለፈውን አፍሪካዊ ኮከብ በትሪቡን የኮከቦች ገጽ ረሺዲ ያኪኒ Super Eagles waiting they happen, waiting they share, we want no. Y se fue la pelota botando por encima de la portería del Real Madrid. Va a llegar la jugada del gol en el envío de Villarroya sobre Yekini y el zapatazo impresionante del internacional nigeriano ante el que nada pudo hacer el portero del Real Madrid, Santiago Cañizares. ካዱና በምትሰኝ የናይጄሪያ ትንሽ ከተማ ተወለደ። እግር ኳስን ዕጣ ፈንታው ከማደጉ በፊት በሜካኒክነት ሙያ ላይ የተሰማራ ነበር። ግዙፍ ተክለ ሰውነቱን በመጠቀም ራሱን ወደማይዘነጋ የእግር ኳስ ተጫዋችነት ቀስ በቀስ መቀየር ቻለ። ናይጄሪያውያን በአረንጓዴ ንስሮቹ መለያ ከተመለከቷቸው አጥቂዎች ዋናውና ቀዳሚው ረሺዲ ያኪኒ ነው። በአሜሪካ የዓለም ዋንጫ አብሮት የተሰለፈው ቶምሰን አሊሃ ያኪኒ ራሱን የሆነ ሰው ነው። ለሀገሩ ለናይጄሪያ ቡድን የሚችለውን ሁሉ ለማድረግ ፍጹም ወደ ኋላ የማይል ተጫዋች ነው ብሎ ይገልጸዋል። ረሺዲ ያኪኒ በናይጄሪያ ምርጥ የእግር ኳስ ዘመን የ1990ዎቹ አጋማሽ ፊት አውራሪ ሆኖ አልፏል። እሱ ካለ ጎል አለ ይላሉ ደጋፊዎች። እንደውም የናይጄሪያ የማሸነፊያ ጎሎች ሁሉ ረሺዲ ያኪኒ ከሚባል ተጫዋች ብቻ የሚገኙ እስኪመስል ጎልና ያኪኒ ውህደታቸው ጨመረ። ጎል ፋዘር የጎል አባት የሚል ቅጽል ስም ተሰጠው ከደጋፊዎች። Il bouge beaucoup à Mokashi. Oh, superbe ouverture pour Georges. Attention au centre. Devant, il va ça y est. Ça y est. Superbe but nigérian sur ce déboulé extraordinaire de Georges Rachidi Yekini, le buteur de Setúbal, le buteur de la sélection nigériane, ouvre le score. Logique, absolument logique. እግር ኳስን ለሁለት አስርት ዓመታት በዘለቀ ጊዜ ውስጥ ሲጫወት በ11 ክለቦች ውስጥ አልፏል። ኤፕቱል ካዱር፣ ሹቲንግ ስታርስ፣ አቢዮላ ቤብስ፣ አፍሪካ ስፖርትስ፣ ጁሊየስ በርገር፣ ቢዞርቱ፣ ኦሎምፒያኮስ፣ ስፖርቲንግ ሂዮን፣ ኤፍሲ ዙሪክ፣ ቪክቶሪያ ሴቱባል፣ ጌትዌይ ተጫውቶ ያለፈባቸው ክለቦች ናቸው። ለናይጄሪያ በ58 ጨዋታዎች 37 ጎሎችን ከመረብ በማሳረፍ እስካሁንም የሀገሩን ሪከርድ የጨበጠ ተጫዋች ነው። ረሺዲ ያኪኒ 1994 እንደ አውሮፓውያን አቆጣጠር ናይጄሪያ አፍሪካ ዋንጫ ለሁለተኛ ጊዜ ባነሳው ቡድኗ ውስጥ በተለይ ከአህጉራችን አልፎ በዓለም ደረጃ ትኩረት የሳበ ተጫዋች ሆነ። ያ ቡድን የአፍሪካ ዋንጫን ሲያነሳ ረሺዲ ያኪኒ የውድድሩ ኮከብ ሆኖ ተመረጠ። በ8 ጨዋታ 7 ጎሎችን በማግባት የኮከብ ጎል አግቢነቱን ክብር ወሰደ። በኋላ ፒተር ሩፋይ ንስሮቹን ይጠብቃል። ታሪቦ ዌስት፣ ባባያሮ፣ ባባንጊዳ፣ ፊኒዲ ጆርጅ፣ ኦኮቻ፣ ሰንዴይ ኦሊሴ፣ አዲፖጁ፣ ስቴፈን ኬሺ፣ አሚዩኒኪ፣ አሞካቺ ኮከብ እንደ ጉድ በነበረበት ቡድን ውስጥ እጅግ ጎልቶ የሚታየው ኮከብ ረሺዲ ያኪኒ ሆነ። Ne joue pas tout de suite à droite. Vous allez le voir. Là, c'est évidemment la joie du public. Mais sur l'action, vous allez voir. Non, on la voit pas sur cette action-là. Et donc, effectivement, il part tout seul. Il la donne bien devant. Et Rachidi Yekini n'a pas... በ1993 የካፍ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። በ1994 የናይጄሪያ ንስሮች የመጀመሪያ የዓለም ዋንጫ ውድድራቸውን ሲያደርጉ
ቡልጋሪያንም 3-0 በማሸነፍ ዓለምን ጉድ ሲያሰኙ ያኪኒ የንስሮቹን የመጀመሪያ ዓለም ዋንጫ ጎል አገባም። ለሌላኛው ጎል መግባት ምክንያት ሆነ። ያንን ቡድን አፍሪካ በዓለም ዋንጫ ከላከቻቸው ቡድኖች መካከል ምርጡ ብለው የሚስማሙበት ብዙዎች ናቸው። ረሺድ ያኪኒ የናይጄሪያ ንስሮች በጣሊያን ጉዟቸው በተገታበት ጨዋታ በካቴናው መሪ ፓውሎ ማልዲኒ ጣቱን ተይዞ የአሸናፊነት ጎል ማስቆጠር ያልቻለበት ቅጽበትና ቡልጋሪያ ጎል ላይ መረቡን ጨምቆ ያለቀሰበት ትዕይንት የማይረሱ ተብለው ተመዝግበውለታል። ያኔ ቡልጋሪያ ላይ ጎል ካስቆጠረ በኋላ የወቅቱ የንስሮቹ አሰልጣኝ ሆላንዳዊ ክሌመንስ ዌስትሮፍ ረሺድ ያኪኒን እኮ ገና አላያችሁትም፣ አንድ ተጫዋች በእርግጠኝነት እየመጣ መሆኑን እነግራችኋለሁ ብለው መስክረውለት ነበር። ያኪኒ ከ1994 በኋላ በኦሎምፒያኮስ በቪቶሪያ ሴቱባልና ኤፍሲ ዙሪክ ክለቦችና ሌሎች ክለቦች ብዙም ያልተሳካ የእግር ኳስ ህይወት ገፋ። የሚጠበቀውን ያህል መጓዝ ተሳነው። በ1998 የናይጄሪያ ዓለም ዋንጫ ቡድን ላይ ቢካተትም ብዙ ሳይሰራ ቀረ። ድንገት ወደ አፍሪካ የተጫዋቾች አናት ወጥቶ የነበረው ስም ረሺድ ያኪኒ ድንገት ደግሞ ወደ ታች መንደርደር ጀመረ። የያኪኒ የመጨረሻ ጊዜያት አሳዛኝ የሚባሉም ሆኑ። I don't think the Nigerian authorities would perhaps absorb the indignity of being beaten by Zambia. Here I come with my voice, here to win, it's my choice. Now Yekini, can he knock it back? He chests the ball down, he's got it, scores the woodwork. He took the words out of my mouth. That would have killed it, stone dead. ረሺድ ያኪኒ ከእግር ኳስ ስፖርት ጠፋ። ከሱ ጋር የተጫወቱ የተወሰኑት ወደ አሰልጣኝነት፣ ወደ እግር ኳስ ተንታኝነትና ወደ አስተዳደር አመሩ። ሳምሶን ሲያሲያ፣ ስቴቨን ኬሺ፣ ዳንኤል አሞካቻ አሰልጣኝ ሆኑ። ኦሊሴ ኤሚኒኬ ኦኮቻ ወደ ተንታኝነት አዘነበሉ። የዚያ ዘመን የንስሮቹ ዋና ክንፍ ረሺድ ያኪኒ ግን ጠፋ። ቃለ መጠይቅ ለመስጠት አይፈልግም። ከማንም ጋር ማውራት ማቆመ። ከቤተሰቡ ከሀገሩም ከማህበረሰቡም መነጠልን የሚመርጥ ባይተዋር ሆነ። ረሺድ ያኪኒን መነካው? እስካሁን ምንም ምላሽ የለውም። ረሺድ ያኪኒ ግን ወደ ብቸኝነት ጥግ ተንደረደረ። እሱ ብቻውን እስኪቀር ሀብቱ ተራ በተራ ከእጁ አመለጠ። አንዳንዴ አውሎሎ በሚባለው ስታዲየም ልምምድ ሲሰራ ይታያል። 2010 ላይ የናይጄሪያ እግር ኳስ ኮንፌዴሬሽን የንስሮቹ አምባሳደር ሊያደርገው ጥያቄ ያቀረበለት ገንዘብ የመጀመሪያ ፍላጎት አይደለም፣ ደስታ የማይሰጥ ሰላም የማይገዛ ገንዘብ አልፈልግም በማለት ስራውን እንደማይቀበል ገለጸ። በግንቦት 2012 ገና በ48 ዓመቱ ድንገት ረሺድ ያኪኒ ከዚህ ዓለም በሞት መለየቱን የሚገልጸው ዜና ተሰማ። እንዴት ያኪኒ ሞተ? እስካሁንም በቂ መረጃ የለም። ብቻ ብዙ ትኩረት በህይወት እያለ ያልተሰጠውን ናይጄሪያዊ ኮከብ ሞቱ ብዙዎች ባለማመን ሰሙት። ናይጄሪያውያንን ሁሉ በጎሎቹ ያስተቃቀፈው ረሺድ ያኪኒ ሲሞት ማንም አጠገቡ አልነበረም። ሁሉም የተስማሙበት ግን በናይጄሪያ ብሎም በአፍሪካ እግር ኳስ ትልቅ ስራ የሰራ ሰው ማለፉን ሆነ። And Zaire really left to defend for much of the first period as Nigeria called the shots. Once again, and not for the first time in this tournament, poor play from the goalkeeper. Defensive frailties there from Zaire. ፍጥነት አለው፣ አክርሮ ይመታል፣ ከፍ ብሎ ይዘላል፣ ተረጋግቶ ኳስን ይጨርሳል። እሱ በሚጫወትባቸው ስታዲየሞች ተመልካቾች እሱን ለማየት ይገባሉ። እሱ ካለ ጎል አለ። በናይጄሪያ የአጥቂዎች ደረጃ ልክ እሱ ነው። አዲስ ተጫዋች በመጣ ቁጥር ማንጠሪያው እሱ ነው። ብቻውን እንደተብሰለሰለ ሞተው ረሺድ ያኪኒ። Superbe ouverture pour Georges. Attention au centre. Devant il va ça y est. Superbe but nigérian sur ce déboulé extraordinaire de Georges.